በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ለዚህ ሰዓት ጠብቆ ያደረሰን ቸሩና ሩኅሩኅ አባታችን እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 56 መንፈሳዊ ትምህርታችን ለእግዚአብሔር ምን ያህል ቅርብ ነን፣ ያለንበት ደረጃስ በሚል ርዕስ መማማራችን ይታወሳል። በዚህም ለእግዚአብሔር ያለንን ቀረቤታ መለኪያ ደረጃዎችን በ6 ከፍለን አይተናል። የመጀመሪያው ደረጃ ስለ እግዚአብሔር ማወቅ ሲሆን ብዙዎቹ የሚገኙበት ደረጃ ነው። ቀጥሎም በእርሱ ማመን ነው። በዚህ ደረጃ ላይ በውስጣችን ያለው እምነትና ምግባራችን ሊስማማ ባልቻለ ጊዜ በየጊዜው የህሊና ወቀሳ የሚደርስበት ደረጃ ነው። ሦስተኛው የመተዋወቂያ የልምምድ ጊዜ ነው። እግዚአብሔርን የበለጠ እየቀረብን የምንሄድበት ከእግዚአብሔር ጋር ጉዞ አራተኛው ነው። በአምስተኛ እግዚአብሔርን መውደድ የጠለቀ ወዳጅነት የሚገነባበት ደረጃ፣ በመጨረሻም ከእግዚአብሔር ጋር አንድ ወደ መሆን ወደ አንድነት ደረጃ የምናድግበት ታላቁ ደረጃ ነው። በዛሬው ትምህርታችን ደግሞ ጉዞህ በጠባቡ ወይስ በሰፊው መንገድ ላይ ነው በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። ጉዞህ በጠባቡ ወይስ በሰፊው መንገድ ላይ ነው? ሕይወት የውሳኔ ውጤት ናት ይባላል። በእውነትም ሰው በጠዋቱ ከእንቅልፉ ከነቃ ጀምሮ እያንዳንዱ እንቅስቃሴዎቹ ሁሉ የአእምሮን ውሳኔ የሚጠይቁ ናቸው። አእምሮ የወሰነውን ሌሎች የሰውነት አካላት በሙሉ ያስፈጽማሉ። በዘመናችን ሁሉ የማይታረቁ ሁለት ተቃራኒ ሐሳቦች በውስጣችን ገመድ ይጓተታሉ፣ ወደ ግራና ወደ ቀኝ። ሁለቱም ምክንያቶቻቸውን ያቀርባሉ፣ ጥቅምና ጉዳቱን ያስረዳሉ። ውሳኔውን እኛ እንሰጥበታለን። ለምሳሌ ጸሎትን በተመለከተ በሌሊቱ ተነስቼ ልጸልይ አልጸልይ በሚለው ሐሳብ ላይ በየጊዜው ይነስብ ይምዛም ጥያቄው ይመጣል። አንዱ ተነስ ጸልይ፣ ብትጸልይ ከአምላክህ ትገናኛለህ፣ ቀንህም ይባረካል፣ ከፈተናም ትጠበቃለህ፣ የምድርና ሰማያዊ ሕይወትህንም ያቀናልሃል በማለት በቅርብና በሩቅ የሚገኙ ጥቅሞችን ዘርዝሮ ያስረዳናል። ሌላው ሐሳብ ደግሞ በቅርብ የምትገኘዋን ጥቅም እንቁልልጭ እያለ ይህችን ጣፋጭ እንቅልፍ አጣጥማት፣ ግድ የለህም፣ ሲነጋ ቀደም ብለህ ተነስተህ ትጸልያለህ፣ አሁን ግን ደክሞሃል፣ አረፍ በል፣ ውሎህም አድካሚ ነበረ፣ ኧረ እንደው ለጤናህም አስብ፣ በቂ ረፍት እኮ አላደረክም በማለት አሳማኝ ይሁንም አይሁንም ብቻ ለሙግቱ አስረጂ ምክንያቶችን ይወረውራል። እኛም ግራና ቀኙን አድምጠን ዳኝነትን እንሰጣለን፣ ወደ አንዱ እናደላለን፣ እንወስናለን። ማስተዋል የሚገባን ምንጊዜም ቢሆን ጊዜያዊ የአሁኗን ጥቅም ከተመለከትን ስህተት ላይ መውደቃችን አይቀሬ መሆኑ ነው። የሰይጣንም ትልቁ ማታለያ በጊዜያዊ ጥቅም መደለሉ ነው። የቀናው እውነተኛው ወደ ሕይወት የሚወስደው ውሳኔ በብዛት ከቅርብ ይልቅ የሩቁን፣ ከጊዜያዊ ዘላለማዊውን፣ ከምናየው የማይታየውን ተስፋ የምናደርግበት በመሆኑ
የብዙዎች ምርጫ አይሆንም፣ የልባሞች እንጂ። አስተዋይን ሰው ልባም የሚያስብለው የማይታየውን አርቆ ማየት መቻሉ ነውና። ለትምህርታችን መነሻ የሚሆነን ጌታችን ሕይወታችን ኢየሱስ ክርስቶስ በተራራው ስብከቱ ለአድማጮቹ የሚያደምጡት ሳይሆን ውሳኔን የሚጠይቀውን ምርጫ አቅርቦላቸው ነበር። እንዲህ ሲል በማቴዎስ ወንጌል ምዕራፍ 7 ቁጥር 13 እስከ 14 እንዲህ ብሏል። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡት ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ብሏል። መንገዶቹ ሁለት ብቻ ናቸው። የመንገዶቹ ስሪት ጠባብና ሰፊ፣ መዳረሻቸው ሞትና ሕይወት። መንገደኞቹ ብዙዎችና ጥቂቶች። እኛ ከየትኛው ነን? ከጥቂቶች ወይስ ከብዙዎች? የያዝነው መንገድ ታዲያ ያደርሳል እንጂ አይመልስም። መዳረሻችን የት ነው? ሞት ወይስ ሕይወት? ማናችንም ብንሆን እኔ እዚህ እደርሳለሁ ብለን በእርግጠኛነት መናገር አንችልም። የሚያሳዝን እውነትን እንግለጥ። ቃሉን በደንብ አስተውሉት። የመንግሥቱ ባለቤት የሆነው የሕይወትና የሞት ቁልፍ በእጁ የሆነው ጻድቅ ፈራጁ ጌታ ነው ይህንን ቃል የተናገረው። ወደ ጥፋት የሚወስደው መንገድና ደጁ በጣም ሰፊ ነው፣ የብዙዎች ፍጻሜም ወደዚሁ ወደ ጥፋት ነው ሲል ነው ጌታችን የገለጠው። ምን ማለቱ ነው? የሚደንቀው ነገር እነዚህ ብዙዎች መዳረሻቸው ሕይወት እንደሆነ እርግጠኞች ነበሩ። የሚሄዱበት ሰፊውን መንገድ አያስተውሉትም። የተወሰነ ከተጓዙ በኋላ መንገድ ቀይራለሁ ወይንም መዳረሻዬ አካባቢ ወደ ጠባቧ ደጅ እሻገራለሁ ይሉ ይሆናል። በምድር ላይ ኃጢአትን ሰርተው ወደ ጽድቅ ለመመለስ ያልተረዱት ነገር ሰፊውና ጠባቧ መንገድ በአንድ አቅጣጫ ፓራሌል የሚጓዙ መስሏቸው ነው። እውነቱ ግን ወደ ግራና ቀኝ የሚጠማዘዝ ተቃራኒ መሆናቸውን አለማወቅ ነው። በጥፋቱ መንገድ ርቀን በተጓዝነው ልክ የሕይወት መንገድ አቅጣጫ ከእይታ አድማሳችን እስኪሰወር ድረስ ተለይተን እንጠፋለን። ኃጢአትን ያጣጣመ የጽድቅን ጥፍጥና ፈጽሞ አያውቅም። እባካችሁ ልጆች ክርስቲያኖች፣ ልባችሁ የሚነግራችሁን አትመኑት። ለራሱ ስለሚያደላ ያስተናል። የእግዚአብሔርን ቃል ግን እመኑ፣ የታመነ እውነትም ያለበት ነውና። በትንቢተ ኤርምያስ ምዕራፍ 17 ቁጥር 9 እስከ 10 እግዚአብሔር እንዲህ ይላል፣ የሰው ልብ ከሁሉ ይልቅ ተንኰለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ እሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ ይላል። ዓለም በራስህ ተማመን፣ ልብህ የፈቀደውን ውስጥ የሚነግርን ተከተል እንደምትለን አይደለም። እውነታው ልባችን ከመልካም ይልቅ ለክፉ መጠቀሚያነት የቀረበ በመሆኑ የሚያቀርብልንን ሐሳብ ሁሉ በንቃትና በጥርጣሬ ልንመረምረው ያስፈልጋል። ሚዛኑም ቃለ እግዚአብሔር ነው። እንዲያውም አዘውትረን በጸሎታችን ጌታዬ ሆይ ለገዛ ፈቃዴ ለገዛ ምኞቴ ለልቤ ሐሳብም አሳልፈ አትስጠኝ፣ ያንተ የታመነው ቅዱሱ ፈቃድ ብቻ ይምራኝ ብለን ልንጸልይ ይገባል። ታዲያ ዛሬ እየተጓዝን ያለንበት መንገድ ከደጁ ሳያደርሰን አስቀድሞ መንገዳችን ጠባቡ ነው ወይስ ሰፊው? እንዴት እንወቀው? በትክክል ማወቅስ ይቻላል? አዎን ይቻላል። እንዴት?
በእግዚአብሔር ሕያው ቃል ሚዛንነት ማወቅ ይቻላል። እስኪ በዝርዝር እንመልከተው። የምንጓዝበትን መንገድ ማወቂያ ነጥቦች። የመጀመሪያው ነጥብ ከዓለም ይልቅ እግዚአብሔርን ትፈልጋለህ? በአንደኛ የዮሐንስ መልእክት ምዕራፍ 2 ቁጥር 15 ላይ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። የትኛው ሐሳብ የበለጠ በልባችን ይመላለሳል? የሥጋ ምኞት መጠንና ገደብ የሌለው በቃኝ የማያውቅ ፍላጎታችንስ ምንን ያሳድዳል? ዓለም የምታቀርበውን ፋሽን፣ አዲስ ምርት፣ አዲስ ዲዛይን፣ አዲስ ቤት፣ መኪና፣ ልብስ ወዘተ በየጊዜው ራስን ከሌላው ጋር ማነጻጸር፣ ባለችን ጥቂት ነገርም በራስ መመካት። እንዲህ አይነት የውድድር ስሜት ውስጥ ከገባን በእርግጠኛነት በሰፊው ጎዳና ላይ ነን። ምክንያቱም ሰፊውን ጊዜና ፍላጎታችንን የሚቆጣጠረው ዓለማዊ ምኞታችን በመሆኑ ለእግዚአብሔር ያለንን ፍቅር አደብዝዞ ያጠፋዋል። እንዲህ ባለ አስተሳሰብ የተዋጠ ሰው ስለ ዘላለም ሕይወት፣ ስለ ነገ ተስፋ ብትነግሩት የማይዳሰስና የማይጨበጥ አብስትራክት ስለሚሆንበት ሊጥመው አይችልም። ጭራሽ ከሚወዳት ዓለም በየጊዜው እየተጎነጨ ከሚያጣጥማት ኃጢአት ተው ተመለስ ብትሉት ብለህ በዓይኔ መጣህ ሊለን ሁሉ ይችላል። በመሆኑም ጊዜያዊ ምቾት በሚመስል መንገድ ላይ ላለ ሰው ውጣ ውረድና ራስን መግዛትን በምታስተምረው ጠባብ መንገድ ለመጓዝ ጭንቅ ይሆንበታል፣ ይገፋታል። ችግሩ መንገዱ ሄዶ ከደጁ ያደረሰው ቀን ነው ጭንቁ። ሌላው እየተጓዝን ያለንበት መንገድ ወደ ሞት ወይም ወደ ሕይወት የሚመራ መሆኑን የምናውቀው በፈተናና ተቃውሞ ነው። ፈተናና ተቃውሞ ይገጥመሃል። እንዲህ ከሆነ በጠባቧ ደጅ ላይ ነው ጉዞህ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ ቅዱስ ጳውሎስ እንዲህ ብሏል፣ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ብሏል። እውነትን ይዘህ ክርስቶስን ወደ መምሰል ወደ እርሱ ጉዞ ስትጀምር ፈተናና ተቃውሞ፣ ስደትም ይጠብቅሃል። ሰይጣን ውድና ያለቀች ጊዜውን ሰፊ መንገድ ላይ በሚጓዙት ማባከን አይፈልግም። የጀመርከው ጉዞ በጠባቡ መንገድ መሆኑን ሲረዳ ግን ፍላጻውን ማስፈንጠር ይጀምራል። ከሌቦች መካከል ሌባ መሆን ያስወድድሃል። ከዘማውያን መካከል መዘሞት አድናቆትን ሊያተርፍልህ ይችላል። ከሱሰኞች መካከል ሆነህ በሱስ ብትጠማ ማንም አይጨክንብህም። ተቃውሞው የሚመጣው ታዲያ አልሰርቅም፣ አልዘሙትም፣ ነፃ ሰው ነኝ፣ በሱስ ቀንበር አልያዝም ያልክ ጊዜ ነው። ግብዝ፣ ጉረኛ፣ አስመሳይ፣ አጉል ጻድቅ መሳይ በሚሉ እንደ ሐምሌ ዝናብ ከላይ በረዶ ከጎን ውሽንፍሩ ከታች የሚሸረሽርህ ጎርፍ የሚገፈትርህም ነፋስ ይፈራረቅብሃል። ማምለጫ መንገድህ ቃለ እግዚአብሔር ከላይ እንደነገረን ስደት ነው። ከዚህ አካባቢ ተሰደድ፣ ያንተ ቦታህን ፈልግ። ለመገዳደር ፈጽሞ እንዳትሞክር፣ ማምለጫህ ስደት ነውና። ሌላው ጠባቧ መንገድ ላይ መሆንህ የሚለየው ስትበድል ወቃሹ ይወቅሳል። ወቃሹ የተባለው ጌታ መንፈስ ቅዱስ ነው። ከአብና ከወልድ በሥልጣን ተካክሎ የሚኖር ሕያው እግዚአብሔር መንፈስ ቅዱስ፣ አጽናኙ ወቃሹ መንፈስ ኀጢአትን ስትሠራ ትመለስ ዘንድ ሰላምህን ይነሳሃል፣
እረፍትን ያሳጣሃል። ከበደልህ ንስሐ እስካልገባህ ድረስ አይተውህም። ነገር ግን እየከሰሰህ አይደለም፣ የመንገድህን መዳረሻ እየጠቆመህ እንጂ። ድምፁ በአደባባይ የሚሰማ ሳይሆን በለሆሳስ ነው፣ በማስፈራራትም አይደለም። እንደ ልብ ወዳጅ በፍቅር ቀርቦ ተው ወዳጄ ይልሃል። ምክሩን ጆሮ ዳባ ልበስ ባልከው ቁጥር ድምፁ እየደበዘዘ እየራቀ ይሄዳል። በሰማኸውና ጆሮ በሰጠኸው ልክ ድምፁ እየጎላ ይመጣል። የጉዞህንም መንገድና መዳረሻህን በግልጽ ቅድመ ማስጠንቀቂያ ስለሚሰጥህ ከብዙ አደጋዎች ትጠበቃለህ። በድለህ ወቃሽና ከሳሽ ከሌለብህ ግን አደጋ ውስጥ ነህና በቶሎ ንስሐ ግባ። ስለዚህ መንፈስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 7 እስከ 8 እንዲህ ብሏል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል ተብሏል። አራተኛው እየተጓዝን ያለንበት መንገድ በሰፊው ወይንስ በጠባቧ መንገድ መሆኑን የምናውቅበት መንገድ በፍሬ ነው። ያንተ ፍሬህ ምንድን ነው? ጌታችን በማቴዎስ ወንጌል ምዕራፍ 7 ቁጥር 16 እስከ 20 እንዲህ ብሏል። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ ብሏል። ፍሬ አይዋሽም፣ ልታስመስልም አትችልም። የፈለግከውን ያክል ፕሮፌሽናል አስመሳይ ዛፍ ብትሆን፣ ቅጠልህ አበባህን ብታሳምር፣ በለግላጋው ቁመትህ ከጥላ በታች ብዙዎችን ብታስጠልል፣ የአበባህ መዓዛም ከሩቅ የሚያውድ ቢሆንም ፍሬህ ሲቀመስ ግን ወይ መራራ ወይም ጣፋጭ መሆኑ አይቀርም። ታዲያ ፍሬህ ምንድን ነው? ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። ፍሬህ ይህ ከሆነ በጠባቧ መንገድ ላይ ነህ። ካልሆነ ግን እዛው በገላትያ 5:19 እስከ 21 ላይ እንደተገለጠው የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ይላል። በአንተ ላይ የሚታየው ፍሬህ ይህ ከሆነ መንገድህም መዳረሻም ተነግሮሃልና ተመለስ። ጆሮ ያለው ይስማ። ማጠቃለያ፣ በዛሬው መርሃ ግብራችን ጉዞህ በጠባቡ ወይስ በሰፊው መንገድ ላይ ነው በሚል የማቴዎስ ወንጌል ምዕራፍ 7 ቁጥር 13 እስከ 14 ያለውን ጌታችን የተናገረውን ቃል መሠረት አድርገን ተነጋግረናል። በዚህም በዕለት ተዕለት ኑሯችን ሁለት ምርጫዎች እንደሚቀርቡልን፣ ምርጫዎቹ ጊዜያዊና ዘላለማዊ ጥቅምና ጉዳትን እንደሚያመጡ፣ እኛ ግን አስተውለን ቅኑን መንገድ መምረጥ እንደሚገባን ተምረናል።
ጌታችንም እንዳስጠነቀቀን በቀጠነው መንገድ እንድንጓዝ በጠበበው ደጅ እንድንገባም አስተምሮናል። ታዲያ ጠባቡ መንገድ ትርምስ የሌለበት ነገር ግን የመስቀል ሸክም ስላለበት ብቻ ብዙዎች እንደማይመርጡትም ተመልክተናል። የሆነው ሆኖ እኛ እየተጓዝን ያለንበት መንገድ የትኛው ነው? እንዴት መለየትስ እንችላለን ሲባል 4 ነጥቦችን አስቀምጠናል። እነርሱም ከዓለም ይልቅ እግዚአብሔርን መፈለጋችን፣ ፈተናና ተቃውሞም በመንገዳችን መኖሩን፣ በኃጢአት ስንወድቅ ወቅሶና ገስጾ የሚመልስ የአባታችን መንፈስ ቅዱስ በእኛ ላይ መኖሩን፣ በመጨረሻም ፍሬያችን በየትኛው መንገድ ላይ መሆናችንን ቁልጭ አድርጎ እንደሚያሳይ ተማምረናል። መርሃ ግብራችንንም ከማጠናቀቃችን በፊት ለመወያያ የሚሆኑ ጥያቄዎችን እናቀርብላችሁ። በጥያቄዎቹ ላይ ተወያዩባቸው። የመጀመሪያው ጥያቄ ትምህርቱን እንዴት ተረዳችሁት? የጠቀስናቸው 4ቱን ነጥቦች መሰረት በማድረግ ያላችሁበት ሁኔታ ምን ይመስላል? ራሳችሁን ለማሻሻልስ ምን ጥረት ታደርጋላችሁ? በእነዚህ ነጥቦች ላይ ተወያዩባቸው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ የእኛም አምላክ ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።